ጤና ይስጥልን ተመልካቾችና አድማጮች እንግዲህ የኢራኑ ሶስተኛው አያቶላ ሙጅተባ ሐምኒ ለመጀመሪያ ጊዜ ንግግር አድርገዋል። እሳቸው ጉዳት ደርሶባቸዋል። እንዲያውም አንድ እግራቸው እንግዲህ የለም ወይም ደግሞ ከባድ ቁስለት ደርሶባቸዋል እየተባሉ ባሉበት ሰዓት፣ ኮማ ውስጥ ናቸው እየተባሉ ባሉበት ሰዓት ዝምታቸውን ሰብረዋል። ኢራን የሙጅተባ እንግዲህ የአያቶላ ሁለተኛው ልጅ ሙጅተባ ሐምኒ ለመጀመሪያ ጊዜ ሀሳብ ሰጥተዋል፣ መግለጫም ሰጥተዋል፣ ውጥረቱን በተመለከተ ማለት ነው። እንግዲህ በአዲስ መልክ የተሾሙት ሱፕሪም ሊደር ወይም ደግሞ አያቶላ እንግዲህ ንግግራቸውን አድርገዋል። ኢራን ዊል ኪፕ ፋይቲንግ ወይም ደግሞ ኢራን ጥቃቷን አጠናክራ እንደምትቀጥል በግልጽ አስቀምጠዋል። እንግዲህ ሙጅተባ ሐምኒ በዚህ ልክ ሀሳባቸውን አጋርተዋል። ለመጀመሪያ ጊዜ ንግግር ያደረጉት ነው። እንግዲህ ከዚህን ተከትሎም ደግሞ በርካታ ሰዎች ሀሳባቸውን እየገለጹ ይገኛል። እስከ መቼ ድረስ ነው እንደዚህ አይነት ውጥረትን በሁለቱ ሀገራት መካከል በተለይም በአሜሪካና በእስራኤል እንደዚሁም በእስራኤልና በኢራን መካከል የሚለውን በማንሳት ላይ ይገኛሉ። እንግዲህ የአያቶላ አሊ ሐምኒ ሁለተኛው ልጃቸው ንግግር አድርገዋል ማለት ነው። ሴቨራል ፋሚሊ ሜምበርስ ዌር እንግዲህ በአሜሪካ ህይወታቸውን እንዳጡባቸው ተነግሯል። እንደዚሁም በእስራኤል ጥቃት ህይወታቸውን እንዳጡ በርካታ ቤተሰቦቹ አባላት ግልጽ ሆኗል። ይህን ተከትሎም ዝምታቸውን ከመስበር የተሻገረ በጣም ውጥረቱ ሌላ አቅጣጫ ሊኖረው እንደሚችል በግልጽ አስቀምጠዋል። በቴሌቪዥን አሁን ንግግር አድርገዋል። እንግዲህ ሐምኒ ማለት ልጃቸው የአያቶላ አሊ ሐምኒ ኮልድ ፎር ናሽናል ዩኒቲ አንድነታቸውን የሀገራቸው ህዝብ እንዲያጠናክርና ግሎባሊ ደግሞ በስትሬት ኦፍ ሆርሙዝ ያለውን ጥንካሬያቸውን አጠናክረው እንደሚቀጥሉና አሁንም እዛ አካባቢ ዘግቶ የኢራንን ጠላቶች በሆርሙዝ አካባቢ ማስጨነቅ ላይ ትኩረት እንዲደረግ ጥሪ አድርገዋል። የአሜሪካ ቤዞች በመካከለኛው ምስራቅ መመታታቸውን ይቀጥላሉ ሹድ ቢ ኢሚዲያትሊ ክሎዝድ የሚል ሀሳብ ነው የሰጡት። አሁኑን እንዲዘጉ እናደርጋለን የሚል ሀሳብ ሰጥተዋል። እንግዲህ ኢራን በወዳጅነት ብታምንም ግን በአሜሪካ ቤዞች ላይ በጎረቤት ሀገራት በአሜሪካ ቤዞች ላይ ጎረቤቶቹ የትም ቦታ ላይ ጥቃት ይደርስባቸዋል የሚል ሀሳብ ነው የሰጡት። እንግዲህ በየመን ያሉት ሁቲዎች ደግሞ ዊል ኦልሶ ዱ ዘ ጆብ ስራቸውን መስራት ይቀጥላሉ ነው ያሉት አያቶላው ማለት ነው። ሶስተኛ እንግዲህ ኢራቅ እንደዚሁም የኢራቅ ኃይሎች ኢራቅ ውስጥ ያሉ ግሩፖችና የየመን ሁቲዎች አብረዋቸው እየቆሙ እንደሆነ እንደሚቆሙ በግልጽ አድርገዋል። ሐምኒ የሀገራቸውን ጦር አመስግነዋል። ያ ማለት እንግዲህ ሙጅተባ ማለት ነው። ስለዚህ ኢራን ፍሮም ቢንግ ዶሚኔትድ ኦር ዲቫይድ አዝ ኢት ኬም አንደር አታክ በጥቃት ውስጥ ሆና እንግዲህ ይህን ነገር መከላከል መቻሏን እናደንቃለን የሚል ሀሳብ ነው የሰጡት። ይህን ተከትሎ እንግዲህ በርካታ ሰዎች የኢራን ጉዳይ በዚህ ልክ የሚታይ ነው የሚል ሀሳብ ተሰጥቷል። ኢራንስ ፎሬን ሚኒስትር እስራኤል ቦምቢንግ ሂስቶሪክ ሳይትስ የሚል በዩኔስኮ የተመዘገቡትን የ14ኛው ክፍለ ዘመን እንደዚሁም ቅርሶችን ደብድባለች በሚል የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ወቅሰዋታል። እንደዚህ ኢራን ላይ ባይዞ ቤተ መንግስትም እንደዚሁ ተመቷልና ብዙ በዩኔስኮ የተመዘገቡ ጥቃት የደረሰባቸው ይገኛል። እንግዲህ በባስል ፊልድ ላይ ደግሞ ኢራንና እንግዲህ ኢራንን በተመለከቱ የሚወጡ መረጃዎች ምንድናቸው የሚሉትን ሀሳቦችም እናጋራቸዋለን። እንግዲህ ሜጀር ከሐምኒ ንግግር ምን ተወሰደ የሚሉትን ሀሳቦች ደግሞ ጠቅለል ባለ መንገድም ማንሳት ያስፈልጋል። ሁሉም የአሜሪካ የጦር ሰፈሮች በመካከለኛው ምስራቅ አሁኑኑ መዘጋት አለባቸው። እንግዲህ ጥቃቱም ይቀጥላል የሚል ግልጽ አቋም ነው ያራመዱት። ግንኙነታችንን ከጎረቤቶቻችን ጋር በጎ እንዲሆን እንፈልጋለን፣ ግን ደግሞ ይሄ የሚሆነው የአሜሪካ ቤዞች በምድራቸው ላይ ያሉ አይደለም። የአሜሪካ ቤዞችም ጥቃታችንን በአሜሪካ ቤዞች ላይ አጠናክረን እንቀጥላለን የሚል ሀሳብ ነው የሰጡት። the strait of hormuz should remain closed አሁንም የሆርሙዝ ሰርጥ እንግዲህ መዘጋቱን ይቀጥላል፣ እንደዛ እናደርጋለን። የቴህራን ጠላቶችን ለማስጨነቅ ይሄ አማራጭ ነው ያሉት ሀሳብም ሆኗል። ኢራን will continue fighting to avenge እንግዲህ ከዚህ በፊት ህይወታቸውን ያጡ ሰዎችን ማለትም ማርትሪ የሚባሉት እነሱን እንግዲህ በተለየ መንገድ እንቆጣጠራቸዋለን ወይም ደግሞ የነሱን ደም እንመልሳለን የሚል ሀሳብ ነው የሰጡት። ሐምኒ የሀገራቸውን ጦር በቆመበት ዓላማ ሀገራቸውን ከመከፋፈልና ከአንዳንድ ከምዕራቡ ዓለም ዶሚኔሽንና ከተለያዩ አጋጣሚዎች አገሩን ማዳኑንም እንደዚሁ አድንቀዋል። ከዛም ባሻገር አሁንም በኢራናውያን መካከል
ለሚመጡ ልዩነቶችን ከመፍታትም አንጻርም ሆነ ከተለያዩ አጋጣሚዎች በራሳቸው ሁኔታ በራሳቸው የፖለቲካ ቅኝት ልክ አገራቸው ላይ እንዲቀጥሉ ወይም ደግሞ አገራቸውን እንዲከላከሉ ነው ሀሳብ የሰጡት ሙጅተባ ሐመኔ። ይህ ጉዳይ እንግዲህ በጣም ዝምታቸውን መስበራቸውም በእርግጥ መነጋገሪያ ሆኗል። ትንሽ ፖለቲካውን ብዙ ሰዎች በተለየ አቅጣጫ ለማየት ይሞክራሉ። ግን አያቶላ ሐመኔ ልጃቸው እንደተኳቸው በእርግጥም ማረጋገጫውና ማሳያው ሆኗል። ብዙ ነገሮች አሁን መልካቸውን እየቀየሩ ነው። እንግዲህ 3 የአሜሪካ ሲኒየር ኦፊሻሎች ደግሞ አንድ መረጃ አጋርተዋል። ለዋሽንግተን ፖስት የሰጡት ሀሳብ ነው። ሩሲያና ቻይና እንዴት ነው ኢራንን እያገዟት ያለው የሚል ሀሳብ 3 ሲኒየር የአሜሪካ ፖለቲከኞች ናቸው ይህን ነገር ሲኒየር አሜሪካን ኦፊሻል ባለስልጣናት ናቸው ይፋ ያደረጉት። በጣም ሴንሲቲቭ የሆኑ ኢንተለጀንሶችን በጣም በሚስጥር መያዝ ያለባቸው ኢንተለጀንሶችን እንዴት እየሰጡ እንደሆነ የሚያስቀምጥ ነው። ለምሳሌ ፕሪሳይዝ ሎኬሽንስ ኦፍ ዩኤስ ዋርሺፕ ኤንድ ኤርክራፍት በመካከለኛው ምስራቅ የሚንቀሳቀሱትን የጦር መርከቦችና አውሮፕላኖችን እንዴት ማጥቃት እንደሚችሉ አንዳንድ ታክቲካል አሊያንስን ከታክቲካል አሊያንሶችን ይፋ ማድረጋቸውን በግልጽ ያስቀምጡት። ከዛ አርኪቴክቸር ኦፍ ኒው ካይንድ ኦፍ ዋር አዳዲስ የጦርነት ስልቶችን እየነደፉላት እንደሆነ ማስቀምጠዋል። ያ ማለት ከግንባር ከፍሮንት ላይንስ ውጭ በሆነ አጋጣሚ ጦርነቱን ማስቀጠል እንዴት ኢራን እንደምችል መረጃዎች እንደደረሷት ወይም ደግሞ በእነዚህ ጥቃቶችን ሴንሲቲቭ የሆኑ ቦታዎችን የኢንቴሊጀንስ ቦታዎችን ከመምታት አንጻር አያይዘው ነው የሚያስቀምጡት። እንግዲህ ዋር ፋውት not with tanks or missiles but with radar beams, satellite feeds and ኢንክሪድ ኮኦርዲኔትስ። ያ ማለት እንግዲህ የጥቃቱ በሚሳኤል ወይም ደግሞ በታንኮች ብቻ አይደለም እየሆነ ያለው ጦርነቱ። ከዛ የራዳር አጋጣሚዎች በራዳር ቢሞች በመጠቀም ሳተላይት በሚገኘው መንገድ በሱ እንደዚሁም ደግሞ ኢንክሪፕትድ በሆነ ኮኦርዲኔሽን በመፍጠር ጥቃቱ የተፈጸመ እንደሆነ ነው የሚያሳየው። እንግዲህ በባትል ፊልዱ በብዙ መንገዶች መልካቸውን እየቀየሩ ሰዎች በሚያስቡበት ብቻም ሳይሆን በተለየ አጋጣሚ ሁኔታዎችን እየተመለከቱ ጥቃት የመሰንዘር አጋጣሚና እድል እንዳለ ያሳዩበት ነው። the war of signal how Russia and China help Iran see the battlefield። እንግዲህ በጦር ሜዳ ላይ እንዴት ቻይናና ሩሲያ ይችን ሀገር እየደግፏት እንደሆነ ለማሳየት ነው የሞከሩት እነዚህ ሴናተሮች። የሩሲያ ፕሬዚዳንት ቭላድሚር ፑቲን ሪፖርትሊ ሞስኮ እንደዚህ አይነት የኢንተለጀንስ መረጃዎችን ለኢራን እንዳላቀረቡ ከፕሬዚዳንት ዶናልድ ትራምፕ ጋር በነበራቸው የ1 ሰዓት የስልክ ውይይት እንደዚሁ ግልጽ አድርገዋል። እጃችን የለንበትም፣ ምንም አይነት መረጃ አላጋራናትም የሚል ሀሳብ መስጠታቸውን ተናግረዋል። በገልፍ ቱዴይ ደግሞ ይባትል ይሄ ኤሌክትሮማግኔቲክ ስፔክትረም both sides are fighting above all else to blind the other። ይሄ ማለት በጣም በኤሌክትሮማግኔቲክ ዋርፌር ውስጥ እንዲጠቀሙ እንዲሆኑ አድርጓል ነው። ፕሬዚዳንት ዶናልድ ትራምፕ ደግሞ ፑቲንን ሳይጠይቋቸው አይቀሩም። በእንደዚህ አይነት አጋጣሚ ደግሞ ፕሬዚዳንት ቭላድሚር ፑቲን መረጃ እንዳላጋሩ ሀሳብም ለመውጣት ሞክረዋል። ሩሲያ እንደዚህ አይነት ነገሮችን የኢራናውያን ድሮኖችና ሚኒሽንስ የተለያዩ ጦር መሳሪያዎችን ሚሳይሎችን ጨምሮ በዩክሬን ጦርነት እየተሰጣት እንደሆነ ይታወቃል። ስለዚህ እሷም ደግሞ መልሳ ለኢራን የማሰጥበት አጋጣሚ የለም የሚል ሀሳብ ነው እየተሰጠ ያለውና ኢራን ለዩክሬን የጦር መሳሪያ ካቀረበች እንደዚሁ አሜሪካም ለዩክሬን የጦር መሳሪያ ካቀረበች ሞስኮ ደግሞ በዚህኛው ካልኩለስ ውስጥ ምንም የማታደርገው ነገር የለም። ኢትስ ናት ሃርድ ቱ ሪድ ማለት ምንም የኢንቴሊጀንስ ከረንሲ ነው። ፑቲን ኢዝ ሲምፕሊ ስፔንዲንግ ኢት። በዚህ መንገድ ፕሬዚዳንት ቭላድሚር ፑቲን እየሄዱ እንደሆነ ነው የሚያሳየው። ፎርመር ሲአይኤ ኦፊሰር የቀድሞ ማለት ነው ብሩስ ራይደል አንድ ነገር አስቀምጦ ነበር። በዘመናዊ ጦርነት ሞደርን ዋርፌር ኮኦርዲኔትስ አር ኦፍን ሞር ቫሉብል ዳን ቡሌትስ። ኮኦርዲኔትስ ማለት በትብብር ሲደረግ አንዱን ከሌላው ጋር ወይም ደግሞ ጦርን በማምዘዝ ብቻም ሳይሆን የተለያዩ ነገሮች ሳተላይት ምስሎችን መሬት ላይ ካለው የኢንቴሊጀንስ ጉዳይ ላይ አቀነባብሮ መሄድን ከሱ ከቡሌትስ ወይም ደግሞ ከዚህ ከነፍጥ በተሻለ
የጦርነቱን አሸናፊ እንደሆነና በዘመናዊ ጦርነት እሱ አስፈላጊ እንደሆነ ለመጠቆም ሞክረዋል። ኢኒሚ ምንም አይነት ነገር whoever knows where the enemy is wins የት ምንም ይሁን ማንም ይሁን ማን ጠላት የት ቦታ እንዳለ ያወቀ አሸናፊ ነው። ዳክሲሚንግ ይሄኛው በገልፍ ሀገራት ላይ ያለውን ፖለቲካ በዛ ልክ ማየት ያስፈልጋል። ሩሲያ ኢንቴሊጀንስ ፓይፕላይን has እንግዲህ allowed Iran to locate US and Israel assets with precision Tehran couldn't achieve alone። ያ ማለት የሩሲያ ኢንቴሊጀንስ ፓይፕላይን የተዘረጋበት ማለት ነው። has allowed Iran to locate US and Israel ይሄኛው የአሜሪካና እስራኤልን እንግዲህ በቀላሉ እነዚህን የት እንዳለ አስፈላጊ ቦታ ላይ የት እንዳለ ፕሪሳይዝ በሆነ መንገድ የት ቦታ እንዳለና ምናምን የሚፈልገውን ነገር አሴቶቻቸው ሀብቶቻቸው የት እንዳለ መረጃዎችን በመስጠት ጥቃት እንዲሰነዘር አድርገዋል የሚል ሀሳብ ነው ያለውና in operates only a limited consultation ምንድነው ኮንስቴሌሽን ኦፍ ሚሊታሪ ሪኮንሳንስ ያ ማለት በጣም ቀለል ባለ መንገድ ሳተላይቶችን በመጠቀም wholly insufficient for tracking fast moving naval assets across open water በዓለም አቀፍ የነጻ ውሃ ላይ በሚደረገው እንቅስቃሴ በምንም አጋጣሚዎች ጫናዎችን ተቋቁሞ መቀጠል የሚችልን ብቻ ሳይሆን እዛ ላይ የትና በምን ሁኔታ እንዴት እየተንቀሳቀሱ እንደሆነ መረጃ ያቀረበችው ራሽያ ናት የሚል ሀሳብ ስላለ ነው። ሩሲያ እንግዲህ ዳት ሊሚቴሽን በእንደዚህ አይነት ጉዳዮች ላይ እጇ የለበትም ለማለት እጅግ አስቸጋሪ ነው። በተለይም ደግሞ የሰርቪሊያንስ የስለላ ትስስሯ ኔትወርኳ እጅግ ከባድ ነው። ለምሳሌ ካኖፕስ ሳተላይት የሚባለው እንግዲህ ሬድ ዲዚግኔትድ የሆነ ነው ወይም ደግሞ ሌላ እንግዲህ እንትን የተሰጠው ነው። ከዚህ በፊት የነበረ አንድ ካያም የሚባል አለ። transfer to Iranian operational use provides Tehran with round the clock option optical and radar imagery። ይሄኛው እንግዲህ ምንድነው የሚያረጋት የካኖፕስ ሳተላይት የሚባለው በሁሉም ቦታ የተንቀሳቀሰች ኢራን መረጃዎች እንድትሰበስብ የሚያደርጋት ነውና for Iran this is not a supplement to its military capability, it is the nervous system of its precision strike doctrine። ይሄኛው ለሚሊተሪ አቅም ግንባታን ብቻ ሳይሆን ልክ እንደ ነርቭ ሲስተም ወይም ደግሞ እንደ አእምሮ ሲስተም የሚቆጠር ነው። ምክንያቱም ኢላማቸውን ጠብቀው ሚሳይሎቿ ጥቃት እንዲሰነዝሩ ለማድረግ ነው። the drone that slammed into US military ኩዌት ላይ 6 ሰዎች ወይም 6 የአሜሪካ ሶልጀርስ ወይም ደግሞ አባላትን ህይወት የቀጠፈው did not find a target by accident እንዲሁ አይደለም ታርጌቱን የወሰደው። ፔንታገን ኦፊሻሎች ኢላማውን ጠብቆ እንዲፈጸም ያደረገው አንዳንድ መረጃዎች አሉ። ኮኦርዲኔሽን condition of ስማቸው እንዲጠቀስ አልፈለጉም ነው። the several recent Iran strikes hit facility directly associated with US operating target whose ይሄ ማለት ሁሉም ከአሜሪካ ጦር ጋር ግንኙነት ያላቸው ጥቃቶች በሚፈጸሙበት ሰዓት ሌላ ኃይል እንዳለ ግልጽ ነው። ወይም የአሜሪካ እነዚህ ወሳኝ የሚባሉ መሰረተ ልማቶች ሲመቱ እንደዚሁ ዝም ብሎ የሆነ አይደለም። በትክክልም እነዛን ጉዳዮች ስለላ መረጃዎች የሚሰጥ አለ የሚል ሀሳብ አለ። ቻይናም በዚሁ ልክ እንደቀጠለች የሚያሳዩ መረጃዎች ናቸው። እንግዲህ ኮንሲኩዌንሻል ያልሆነ ነው። የቻይና እንደምታውቁት ቤጂንግ ሮል ያን ያህል ኳይተር የምትባል አይነት ነው። ዝምታን የመረጠ ነው። ግን spent years reshaping Iran's electronic warfare landscape ለበጣም ለአመታት በኤሌክትሮኒክስ ጦርነት ውስጥ ኢራን እንድትገባ በማድረግ እድሉን የፈጠረች ሀገር ስለሆነች ራዳር ሲስተሞች በጣም ዘመናዊ የሆኑትን በመስጠት እንደዚሁም transitioning Iranian military navigating from US GPS to China insecurity BDO3 ኮንስቴሌሽን የሚባል አለ። ይሄኛው ከጂፒኤስ የአሜሪካ ከምትጠቀምበት ወይም ደግሞ አሜሪካ ካላት የጂፒኤስ ሲስተም ወደ ቻይና ቤዶ 3 ወደሚባል ስርዓት እንድትቀየር በማድረግ ትታወቃለችና በዛ ልክ ነው ጥቃቱን ሊሰነዝሩ የሚችሉት የሚሉ ሀሳቦች አሉና ቻይናም እንደዚሁ በዚህ ላይ ጦርነት ላይ ተሳትፎ እያደረገች እንደሆነ የሚጠቁሙ መረጃዎች ይወጡ ይገኛል። ኤክስፖርት አድቫንስድ ራዳር ሲስተምስ እንዳልኳችሁ ደግሞ ይሄ ቤዱ 3 ኮንስቴሌሽንስ በዛ ልክ ስራ እንደተሰሩ ነው። ኤክስፓንድ ሳተላይት ኔትወርክ ቱ ሰፖርት ሲግናልስ ኢንተለጀንስ ኤንድ
ትሬን ማፒንግ ፎር ኢራኒያን ፎርስስ የኢራኒያን ትሬኒንግ በመስጠት እንደዚሁ የተለያዩ ቦታዎች ምን እንዳለ ሲስተሙን በመንገር ትልቅ ቦታ ያላቸው ናቸውና ሪታየርድ እስራኤል ኤር ፎርስ ብርጋዴር ጀነራል አሞስ ያርሊን ዋንስ ፑት ኢት ፕሌንትሊ ምንድነው ያሉት በግልጽ የተናገረው ኤቭሪ ሰከንድ ካውንትስ if Iran can shave minutes of detection and targeting, it change the balance in the skies. China has done more than half minutes. It has reshaped the entire kill chain. እንግዲህ የቻይናን ምን ያህል በዚህ ጉዳይ ላይ ስራ እንደሰራች ለመጠቆም ተፈልጎ ነውና ብዙ ነገሮች ከቻይና አንጻር የሚጠቀሱ የሆኑ መምጣታቸው ምናልባትም የጦርነቱን በደንብ ተሳትፎ ማድረጋቸው ሊጠቁምላቸው ይችላል። the YLC-8B anti stealth radar ይሄ ማለት ጸረ ወይም ደግሞ እነዚህ ራዳሮች አሉ አይደለ ከስርዓት ውጭ ሆነው የሚመጡ YLC-8B የሚባል አለ። ይሄኛው ማለት የቻይና UHF ባንድ ስርዓት የሚባል አለ። እሱን አሳልፋ እንደሰጠቻት ነው የሚነገረውና ዩዝ ሎው ፍሪኩዌንሲ በጣም ዝቅተኛ የሆነ የድግግሞሽ ዌቭ ሞገድን በመጠቀም የሚጠቀም ነውና ይሄኛው ደግሞ አስፈላጊነቱ effectiveness of radar observant coatings on US stealth aircraft የማለት የአሜሪካን እነዚህ ተሰዋሪ ተብለው የሚጠሩትን እነሱን ለማምለጥ የሚደረገውን ጥረት ለማገዝም የሚያገለግሉ ናቸው። B2 Raider and F-35C were engineered to be invisible እንደሚታወቀው እነሱ እንዳይታዩ ነበሩና against YLC-8B they are considered less so በእነዚህ አማካኝነት ኤስኬፕ ማድረግ እንዲቻል ነው። and now Reuters report that Iran is nearing a deal to acquire 50 CM-302 supersonic anti-ship missile እንግዲህ the export variant of China YG-12 capable of traveling at Mach 3 and sea skimming at altitude the compress ship reaction window to seconds እነዚህ እንግዲህ ብዙ የካውንተር ሜዠርመንቶችን ለመውሰድ ለኢራን የተገለገለችባቸው እንግዲህ እንደ ቤዱ3 ያሉትን በመጠቀም ደግሞ ወይም YLC-8B anti stealth radar የሚባሉት የቻይኒዝ UHF ባንድ ሲስተም የቻይና ለኢራን አሳልፋ የሰጠቻቸው የራዳር ሲስተሞች ወይም ደግሞ አሜሪካ በቀላሉ እንዳትመታቸው የምታደርግ ወይም ደግሞ እነዚህና ቢቶዎችና F-35C የሚባሉትን በቀላሉ መቆጣጠር እንዲቻል አድርገው የሄዱበት ነውና ይሄም በጣም በእርግጠኝነት በብዙዎች ዘንድ መነጋገሪያ የሆነ ጉዳይ ነው። ስለዚህ እነዚህ ጉዳዮች በጣም ብዙ ነገሮችን እንትን ሊል ይችላል። ላሪጃኒ እንግዲህ ሀሳብ ሰጥቷል። ላሪጃኒ ማለት የኢራን ከፍተኛ የደህንነት ምክር ቤት ጸሐፊ ናቸው። አሊ ላሪጃኒ ያሉት እንግዲህ Trump straight to hit Iran's electricity network, saying that the whole region will go dark if Washington follows through on the streets. የፕሬዚዳንት ዶናልድ ትራምፕን ዛቻ ተከትላ አሜሪካ ጥቃት የምትሰነዝር ከሆነ ሙሉ መካከለኛው ምስራቅ በጨለማ ይዋጣል ነው ያሉት ላሪጃኒ። እንግዲህ ምን ማለት ነው የሚለውም በጣም መነጋገሪያ ነው። ትራምፕ we can take apart Iran's electric capacity within 1 hour በአንድ ሰዓት እንግዲህ መለያየት እንችላለን ወይም ደግሞ ማቋረጥ እንችላለን በሚል ሀሳብ መስጠታቸውን ተከትሎ ነው። but we have not done it Larijani said in a post. ያማል Trump has said we can take apart Iran's electric capacity within 1 hour በአንድ ሰዓት ሁሉን ነገር መቀየር እንችላለን but we have not done it እኛ እስካሁን አላደረግነውም። ስለዚህ በሆነ ሰዓት ላይ እኛ እናደርገዋለን ነው። will if they do that the whole region will go dark in less than half an hour and darkness provides ample opportunity to hand down your serviceman running for safety የሚል ሀሳብ ነው። ላሪጃኒ እንግዲህ በኤክስ ገጻቸው ላይ ያስቀመጡት አሜሪካ በአንድ ሰዓት ውስጥ ሁሉን ነገር እናጠፋፋዋለን ብትልም በመካከለኛው ምስራቅ ሙሉ ጨለማ መካከለኛው ምስራቅ በሙሉ ጨለማ ይሆናል። እኛ ደግሞ በግማሽ ሰዓት ነው ይሄን የምናደርገው። ስለዚህ የአሜሪካ ጦር ወይም ደግሞ የጦር አባላት እንግዲህ በጨለማ እዚህም እዛም ሲሯሯጡ ለማየት እድሉ ይፈጠርልናል ወይም ደግሞ በጨለማ ውስጥ እኛ በቀላሉ ለማጥቃት እንጠቀምበታለን የሚል ሀሳብ ነው የሰጡትና እነዚህ ጉዳዮች እጅግ አነጋጋሪ ሆነዋል። ተመልካቾቻችን እንግዲህ የተለያዩ ሀሳቦችን ማጋራት እንቀጥላለን። መረጃውን ለማድረስ ነው